ሰላም ጤና ይስጥልኝ ውድ ኤልሳ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር ይክበር ይመስገን እኔ ሰላም ነኝ። እንግዲህ በጣም ውብና ጽድት ያለ አዲስ ደብረ ብርሃን ላይ የሚያምር ቤት ይዘንላችሁ መጥተናል ማለት ነው። 5,500,000 ነው ማለት ነው ያሉት። እንግዲህ ላፋቸው ድርድር ይኖረዋል ማለት ነው። እንግዲህ ድርድር ይኖረዋል። እስኪ የምትፈልጉ አሳውቁን ማለት ነው። ኮሜንት ላይ ቁጥር ተቀያይረን እዛው ቦታ ደርሰው ልካችሁ አይተውላችሁ ከወደዱት ማለት ራሳችሁ በቪዲዮ ማየት ትችላላችሁ። አንድን ቤት ወይም አንድን ቦታ መግዛት ስትፈልጉ ማለት ነው። ከዛ በመቀጠል ደግሞ የራስ የምትሉት ሰው እናት፣ እህት፣ ወንድም፣ ፍቅረኛ ብቻ እናንተ የምትፈልጉት አይነት ሰው እዛው ቦታው ድረስ ሄዶ በማየት ቤቱን ሄዶ አይቶ እንትን ማለት ይችላል ማለት ነው። አረጋግጦ እውነተኛ ትክክለኛ ነው፣ በትክክል እንደተቀረጸው አይነት ነው፣ ምን አይነት ነው የሚለውን ሄዶ አረጋግጦ ከወደደው ብር እንትን ማለት ትችላላችሁ ማለት ነው። መደራደር ከዛ ደግሞ ብር መደራደር ትችላላችሁ ማለት ነው። እና ምርጥ ምርጥ የቤቶች ደብረ ብርሃን ላይ ከፈለጋችሁ ቤት ሊሆን ይችላል፣ ቦታ ሊሆን ይችላል። አሁን ደብረ ብርሃን ላይ እንደየአቅማችን ሞልቷል በነገራችን ላይ ማለት ነው። ግን በደንብ ካርታና ብላን የሚያስረክቧችሁ ቤት ከሰራችሁ በኋላ ነው። አፈር ስትገዙ ጥንቃቄ ማድረግ አለባችሁ ማለት ነው። እጅግ በጣም ከባድ ነው ጊዜው። ጥንቃቄ ማድረግ አለባችሁ ማለት ነው። አንዳንዱ ላይ ካርታና ብላን የሚሰጧችሁ ልክ ቤቱን እንትን ብላችሁ በቃ ፊኒሽንግ ምናምን ሲቀረው እንደዚህ ትንሽ እንትኑ ተወጣ በኋላ ቤት ይሰጣሉ ማለት ነው። እና ብዙዎች እንግዲህ ደብረ ብርሃን ላይ ቦታ ስንት ነው ምናምን ላላችሁኝ ደብረ ብርሃን ላይ ቦታ እንደየ አካባቢ ነው እንግዲህ የለማ ያለማ ጅምር እንደሞና ከተማ ይባላል እንግዲህ እንደየ እንትኑ ማለት ነው። ግን ለኛ ቢጤው የሚሆነው የት ጋው ነው? አሁን አታክልት ቦታ የሚባል አለ፣ አታክልት ሰፈር የሚባል አለ ማለት ነው። እዛ ላይ 700 800,000 በቃ እንደየአቅማቸው እስከ 1,000,000 ከዛ በላይ ከዛ ታችም እንደየአቅማቸው ይገኛል ማለት ነው። አታክልት ላይ ማለት ነው። አታክልት አካባቢ እና ሌሎችም እንደዚሁ እንትን ትንሽ ወጣ ያሉ ማለት ነው። አንድ አዲስ ጅምር የሆኑ ማለት በቃ በመልማት ላይ ያሉ ቦታዎች ቤቶች ማለት ነው። ደግሞ ከሸዋሮ ቤት መግቢያ በኩል ያለው ጋር ደግሞ ትንሽ እዛ ወደድ ይላል ማለት ነው። ወደ 1,600,000 ከዛ በላይ ነው የሚሉት ማለት ነው። ምክንያቱም እዚያው አካባቢውን በደንብ እንትን ብሏል ለምቷልም በቃ ብዙ እንትን ስላለው ማለት ነው። ግን አታክልት ሰፈር እስከ 600 700 800,000 በቃ እንደየአቅማችሁ ማግኘት ትችላላችሁ ማለት ነው። በቃ ምንም የሚያሰጋ ምናምን ነገር የለውም። ግን ምንድነው ብቻ ካርታና ብላን ነው ችግር ያለው ማለት ነው። እንደ አቅማችሁ መግዛት ትችላላችሁ ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ ብራችንን አሁን አብሶ እዚህ ሳዑዲ ምናምን ያለን ደላላ ጋር ምናምን እያስቀመጡ ብዙ ልጆች ተበልተዋል። በጣም ብዙ ልጆች ማለት ነው። ግን ወይ ቦታ መግዛት ነው ወይ ደግሞ እዚህ በስርዓቱ በቃ በትክክለኛ ገንዘባችንን በምናገኝበት መንገድ ማስቀመጥ ነው ማለት ነው። በቃ ጨረቃ ቦታ ምናምን ጭራሽ እንዳታስቡት ማለት ምንም ብሩ ርካሽ ቢሆንም ይቅርባችሁ። በጣም ከባድ ነው። ምክንያቱም በኋላ አስቸጋሪ ነው የሚሆነው ማለት ነው። መልሳችሁ ልክ እንደኔ እስር ነው የምትገቡት ማለት ነው። እኔ የጨረቃ ቦታ ገዝቼ ቤት ተሰርቶበት ምን ተብሎበት በቃ መስመር አለፈበት ተባለ ምን ታደርጉታላችሁ? እጅግ በጣም ከባድ ነው። ምንም ርካሽ ቢሆን ያንኑ ህጋዊ የሆነውን ነገር መታገል ነው የሚሻለው ማለት ነው። እንጂ እንደዚህ እንዳታደርጉ ማለት ነው። እንግዲህ ይህን ቤት እንዴት አያችሁት? ወደዳችሁት ወይ? እውነት ለመናገር እኔ በጣም ነበር የወደድኩት። እንዳውም ቲክቶክ ላይ ለቀው ምን አለች መሰላችሁ አንዷ ማለት ነው። አይ 4,000,000 ጎደለኝ እንጂ እገዛው ነበር አለች። ወይኔ ግን አንዳንዴ በጣም ያጽናኑኛል እዛ ማለት ነው የሚሰጡት እንትን ማለት ነው። እና እንደዛ ነው እላችኋለሁ። እንግዲህ ቦታው ቤቱ ምርጥዬ ነው እንደነገርኳችሁ 5,500,000 ነው። መግዛት የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ። ባለው ነገር ላይ አብሽር እህት ወንድሞቼ። የምትፈልጉት ካለ አሁን ለምሳሌ እኔ የት መሰላችሁ እንትን የምለው ሸዋሮቢት ላይ፣ ደብረ ብርሃን ላይ፣ ደብረ ሲና አሁን በደብረ ሲና መስመ ደብረ ሲና አሁን ቡላ ሜዳ፣ ሾላ ሜዳ ላይ እንደዚህ ማለት ነው። ቦርቸሌ የተለያየ እንትን ላይ በነገራችን ላይ አጋንበር የምናስተዋውቀን የፈለጋችሁበት ቦታ መግዛት የምትፈልጉት ካለን አሳውቁን ማለት ነው። ማለት እኔ ያለው ሳዑዲ ነው። ግን ደግሞ እኔ እዛው የተለያየ ቦታ ላይ የተለያዩ ሰዎች ስላሉ እነሱ እንትን ይሏቸዋል ማለት ነው። እነሱ እየቀረጹ ይልኩልኛል እንትን እላቸዋለሁ ማለት ነው። እና ደግሞ አሁን እኔ እንደዚህ ገንዘብ በጣም ወደድ ከሆኑት ጋር አይደለም ስራ ወደድ ከሆኑ ሰዎች ጋር ነው መስራት የምፈልገው። ምክንያቱም እንትን ወደድ ከሆኑ
ከባድ ነው በጣም ማለት ነው። በቃ እንትን ሊያደርጉ ይችላሉ። ለምሳሌ ከሚባለው በላይ ገንዘብ ከፍ አድርገው ሊናገሩ ይችላሉ። ገንዘብ የሚወዱ ሰዎች ከሆኑ ስራ ወዳድ ከሆኑ ግን የለፉበትን የላባቸውን ነው እንጂ ለማግኘት የሚሞክሩት በቃ ያኔ እንትን ብቻ አይደለም ማለት ነው። በቃ የላባቸውን ነው በቃ ለማግኘት የሚሞክሩት የደከሙበትን ቪዲዮ ለመቅረጽ። በነገራችን ላይ ቤት ምናምን እንደዚህ ማለት ነው ከስንት አንድ ነው የሚያስቀርጿቸው በነገራችን ላይ። ምክንያቱም ቤቱ ዝርክርክ ያለ አሁን እንደዚህ ማለት ነው ቤቱ ዝርክርክ ምናምን ያለ ስለሆነ በቃ እነሱ የሚሻም ይዛቸዋል። በቃ አይፈልጉም በቃ ቤታቸው እንትን እንዲባልባቸው እንዲቀረጽ ምናምን ተከራዮች ቢሆኑ ተከራዮች ራሱ ቢሆኑ ብዙ ጊዜ ፍቃደኛ የሆኑ ማለት ነው እንደዚህ እንዲቀረጽ ማለት ነው። ቤቱ ዝርክርክ ስለሚል ማለት ነው። እና ያንን ራሱ አሳምነው እነሱን ለመሸጥ እኮ ነው ለማስታወቅ እኮ ነው ምናምን ብሎ ባለቤቶቹን ራሱ ገዢ አምጡ ነው እንጂ የሚሏቸው እንደ ቀርጸንላቸው ልከንላቸው ከወደዱት ነው የሚገዙ ሲባሉ ራሱ ደስተኛ አይሆኑም ብዙ ጊዜ ማለት ነው። በጣም ቅር ይላቸዋል ማለት ነው። እና ይሄ እንደነገርኳቸው 5,500,000 ነው መግዛት የምትፈልጉ አሳውቁን ማለት ነው። እሺ